ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ የአማርኛ ፊደላትን ከሀ ጀምረን እስከ ፐ እያንዳንዳቸውን ሙሉ የአማርኛ ፊደላትን የማሳወቃችሁ ይሆናል። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም በየትኞቹም የሶሻል ሚዲያ አማራጮች አናግሩን። አማርኛን በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን እናስተምራችኋለን። እንዲሁም ደግሞ ህጻናትን ማስተማር የምትፈልጉ ወላጆችን በተመሳሳይ አናግሩን። ቀጥታ ወደ ትምህርታችን ስንሄድ ይቺ ማን ናት? ሀ ናት። ሀ ይቺ ሁ ይቺ ሂ ይቺ ሃ ይቺ ሄ ይቺ ህ ይችኛዋ ሆ። እንደገን ያው ማን ናት? ሀ ይቺ ሁ ይቺ ሂ ይቺ ሃ ይቺ ሄ ይቺ ህ ይችኛዋ ሆ ሆ ነው። በመቀጠል ይቺ ማን ናት? ለ አይደለች? ለ ከዛ ይችኛዋ ሉ ይቺ ሊ ይቺ ላ ይቺ ሌ ይቺ ል ይችኛዋ ማን ናት? ሎ። እስቲ እንደገን ለ ሉ ሊ ላ ሌ ል ሎ ሎ። እሺ ይቺ ማን ናት? ሀ ናት። ይቺ ሀ ይቺ ሁ ይቺ ሂ ይቺ ሃ ይቺ ሄ ይቺ ህ ይችኛዋ ሆ። እስቲ እንደገና ሀ ሁ ሂ ሃ ሄ ህ ሆ። ይቺ ማን ናት? መ ናት። መ ሙ ሚ ማ ሜ ም ሞ። እንደገና ይቺ ማን አልኳችሁ? መ ናት። መ ይቺ ሙ ይቺ ሚ ይቺ ማ ይቺ ሜ ይቺ ም ይቺ ሞ ሞ። እሺ ይቺ ማናት? ሰ ናት። ሰ ይቺ ሱ ይቺ ሲ ይቺ ሳ ይቺ ሴ ይቺ ስ ይቺ ሶ ሶ ነው። በመቀጠል ይቺ ማናት? ረ ናት። ረ ከዛ ይችኛዋ ሩ ይቺ ሪ ይችኛዋ ራ ይቺ ሬ ይችኛዋ ር ይቺ ሮ። ሲንደገን ረ ሩ ሪ ራ ሬ ር ሮ ሮ። አሁን የአማርኛ ፊደላትን እያንዳንዳቸውን ለመለየት ምን ታደርጋላችሁ? ሁለተኛ ከጎናቸው ላይ ቅጥል አላቸው። ያው ሁ ሉ ሁ ሙ ሱ ሩ ስትሉ እያንዳንዳቸው ከጎናቸው ላይ ቅጥል አላቸው ነው። ሶስተኛ ፊደሎች ደግሞ ከግራቸው ወደ ግራ ዘወር ዘወር ያሉ ናቸው። ያው ወደ ግራ ዘወር ያሉ ናቸው። በዚህ ሶስተኛ ፊደል መሆናቸው። አምስተኛ ፊደሎች ደግሞ ከግራቸው ላይ ዜሮ ወይም ቀለበት አላቸው ማለት ነው። በዚህ አንደኛዋን ከአንደኛዋ መለየት ትችላላችሁ። ወደ ቀጣዩ ስናልፍ ይቺ ማን ናት? ሰ ናት። ያው ሰ ይቺ ሱ ይቺ ሲ ይቺ ሳ ይቺ ሴ ይቺ ስ ይቺ ሶ። እንደገን ሰ ሱ ሲ ሳ ሴ ስ ሶ። እስቲ ሰ ሱ ሲ ሳ ሴ ስ ሶ። ይቺ ማናት? ሸ ናት። ሸ ሸ ይችኛዋ ሹ ይቺ ሺ ይቺ ሻ ይቺ ሼ ይቺ ሽ ይችኛዋ ሾ። እስቲ እንደገን ሸ ሹ ሺ ሻ ሼ ሽ ሾ ሾ።
እሺ በመቀጠል ይቺ ማን ናት? ቀ ናት አይደለ? ያው ቀ ቁ ቂ ቃ ቄ ቅ ቆ እንደገን ቀ ቁ ቂ ቃ ቄ ቅ ቆ ቆ። እሺ ይቺ ማን ናት? በ ናት። በ ቡ ቢ ባ ቤ ብ ቦ እንደገን ይችኛዋ ማን ናት አልኳችሁ? በ ናት። በ ቡ ቢ ባ ቤ ብ ቦ ወደ እነዚህ ስናልፍ ይቺ ማን ናት? ተ ናት። ተ ቱ ቲ ታ ቴ ት ቶ እንደገን ተ ቱ ቲ ታ ቴ ት ቶ። እሺ ይቺ ማን ናት? ቸ ናት። ቸ ከዛ ቹ ቺ ቻ ቼ ች ቾ እንደገን ቸ ቹ ቺ ቻ ቼ ቺ ቾ ቾ። እሺ ወደ ቀጣዩ ስናልፍ ይቺ ማን ናት? ነ ናት። ነ ነ ይቺ ኑ ይቺ ኒ ይቺ ና ይቺ ኔ ይቺ ን ይቺ ኖ። ያው ነ ኑ ኒ ና ኔ ን ኖ ኖ። በመቀጠል ይቺ ማን ናት? ኘ ናት። ኘ ኙ ኚ ኛ ኜ ኝ ኞ ኞ እንደገን ኘ ኙ ኚ ኛ ኜ ኝ ኞ። ይችኛው ማን ናት? ሀ ናት። ሀ ሁ ሂ ሃ ሄ ህ ሆ እንደገን ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ ይቺ ማን ናት? አ ናት። ይችኛዋ ደግሞ ያው አ ኦ ኢ አ ኤ እ ኦ እንደገን አ ኦ ኢ አ ኤ እ ኦ ኦ ናት። እሺ በመቀጠል ይችኛው ማን ናት? ከ ናት። ከ ሁ ቺ ሃ ኬ ክ ኮ ያው ከ ሁ ቺ ሃ ኬ ክ ኮ ኮ። ይቺ ማን ናት? ኸ ናት። ኸ ይቺ ሁ ይቺ ሂ ይቺ ሃ ይቺ ህ ይቺ ህ ይችኛዋ ሆ። ያው ኸ ሁ ሂ ሃ ሄ ህ ሆ ሆ። እሺ መልካም። ወደ ቀጣዩ ስናልፍ ይቺ ማን ናት? ወ ይቺ ው ይቺ ዊ ይቺ ዋ ይቺ ዌ ይቺ ው ይችኛዋ ወ አንድ ላይ ወ ው ዊ ዋ ዌ
ው ወ ወ እሺ በመቀጠል ይቺ ማን ናት? አ ናት። አ ይቺ ኡ ይችኛዋ ኢ ይቺ አ ይቺ ኤ ይቺ እ ይችኛዋ ኦ እንደገን አ ኡ ኢ አ ኤ እ ኦ ኦ ነው። እሺ ይቺ ማን ናት? ዘ ነው። ዘ ይቺ ዙ ይቺ ዚ ይቺ ዛ ይቺ ዜ ይቺ ዝ ይችኛዋ ዞ እንደገን ዘ ዙ ዚ ዛ ዜ ዝ ዞ ይቺ ዞ ናት። እሺ ይችኛዋ ደግሞ ማን ናት? ዠ ናት። ዠ ዡ ዢ ዣ ዤ ዥ ዦ ይችን ማን አልኳችሁ? ዠ ናት። ያው ዠ ዡ ዢ ዣ ዤ ዥ ዦ እሺ ይችኛዋ ማን ናት? ደ ናት። ደ ያው ደ ዱ ዲ ዳ ዴ ድ ዶ ያው ደ ዱ ዲ ዳ ዴ ድ ዶ ዶ ነው። ይቺ ማናት? ጀ ናት። ጀ ያው ጁ ጂ ጃ ጄ ጅ ጆ እንደገን ጀ ጁ ጂ ጃ ጄ ጅ ጆ ጆ። እሺ መልካም ወደ ቀጣዩ ስናልፍ ይቺ ማን ናት? ይቺ የ ናት። የ ዩ ይ ያ ዬ ይ ዮ እንደገን የ ዩ ይ ያ ዬ ይ ዮ እሺ በመቀጠል ይቺ ማን ናት? ገ ናት። ገ ያው ገ ጉ ጊ ጋ ጌ ግ ጎ ይቺ ማን ናት አልኳችሁ? ገ ናት። ያው ገ ጉ ጂ ጋ ጄ ግ ጎ ጎ ናት። በመቀጠል ይቺ ማን ናት? ጠ ናት። ያው ጠ ጡ ኢ ጣ ጤ ጥ ጦ ያው ጠ ጡ ኢ ጣ ጤ ጥ ጦ ጦ ናት። ይቺ ማን ናት? ጨ ናት። ጨ ጩ ጪ ጫ ጬ ጭ ጮ እንደገን ጨ ጩ ጪ ጫ ጬ ጭ ጮ በመቀጠል ይቺ ማን ናት? ጠ ናት። ጠ ኡ ኢ ጳ ጴ ጵ ጶ እንደገን ጠ ኡ ኢ ጳ ጴ ጵ ጶ ጶ ናት።
እሺ ይችኛዋ ደግሞ ማናት? ጸ ናት። ጸ ጹ ጺ ጻ ጼ ጽ ጾ ጾ ናት። እንደገን ጸ ጹ ጺ ጻ ጼ ጽ ጾ። አሁን እዚህ ጋር ጸና ጠ ተመሳሳይ ናቸው በቅርጽ ምን ነው የሚለያቸው? ካናቷ ላይ ጠ አላት፣ ጸ ደግሞ የላትም ማለት ነው። ለዚህ ነው ጠና ጨን በተመሳሳይ ጨ ከእግሯ ላይ ቀለበት አላት፣ ጠ ደግሞ የላትም። አንደኛውን ካወቃችሁ የአንደኛዋን በቀላሉ ማወቅ ትችላላችሁ ማለት ነው በዚህ መንገድ። እሺ ወደ ቀጣዮች ስናልፍ ይቺ ማን ናት? ይቺ ይቅርታ፣ ይቺ ጸ ናት። ጸ ይቺ ጹ ጺ ጻ ጼ ጽ ጾ። ያው ጸ ጹ ጺ ጻ ጼ ጽ ጾ ጾ ነው ማለት ነው። እሺ መልካም። ይቺ ማናት? ፈ ናት። ፈ ፉ ፊ ፋ ፌ ፍ ፎ። እንደገን ፈ ፉ ፊ ፋ ፌ ፍ ፎ ፎ ናት። እሺ ይቺ ማናት? ፐ ናት። ፐ ፑ ፒ ፓ ፔ ፕ ፖ። ያው ፐ ፑ ፒ ፓ ፔ ፕ ፖ ፖ ናት። እሺ በመቀጠል ይቺ ማናት? ይቺ ቨ ናት። ቨ ያው ቨ ቡ ቪ ቫ ቬ ቭ ቮ። እሺ እንደገና እስቲ ማናት አልኳችሁ? ቨ ናት። ቨ ቡ ቪ ቫ ቬ ቭ ቮ ቮ እንላታለን ማለት ነው። እንግዲህ ከሀ እስከ ፐ ያሉት ቨ ዲቃላ ሆሄያት እንደ ዲቃላ ሆሄ ነው የሚባለው። ወደ ዲቃላ ሆሄያት ደግሞ ስንሄድ ይቺ ማናት? ሏ ናት። ሏ ይችኛዋ ማናት? ሟ ናት። ይችኛዋ ሯ፣ ይችኛዋ ሷ፣ ይቺ ሷ ሿ፣ ይቺ ቋ፣ ይቺ ቧ ናት። እስኪ እንደገን ያው ሏ፣ ሟ፣ ሯ፣ ሷ፣ ፏ፣ ቋ፣ ቧ ቧ ናት። እሺ በመቀጠል ይቺ ማናት? ኋ፣ ይቺ ቿ፣ ይቺ ኋ፣ ይቺ ኗ፣ ይቺ ኟ፣ ይቺ አ፣ ይቺኛዋ ኳ። እንደገና ኳ፣ ቿ፣ ኋ፣ ኗ፣ ኟ፣ አ፣ ኳ ኳ። እሺ ከዛ ይችኛዋ ደግሞ ማነች? ዟ ናት። ዟ ዟ ዷ ጇ ጓ ጧ ጯ። ይቺ ዟ፣ ይችኛዋ ዟ፣ ይቺ ዷ፣ ይቺ ጇ ጇ ይቅርታ ጇ፣ ይችኛዋ ጓ፣ ይቺ ጧ፣ ይቺ ጯ ነው። ጯ
እሺ በመቀጠል እቺ ማናት? ጧ ነው። ጧ ይችኛዋ ጿ እቺ ፏ እቺ ፏ እንደገና ፏ እቺ ጿ እቺ ፏ እቺ ፏ ፏ ሙሉ የአማርኛ ፊደላት እንግዲህ እነዚህን ይመስላሉ ማለት ነው። እነዚህን ይህን ቪዲዮ ደጋግማችሁ ማየት እነዚህን ፊደሎች እያንዳንዳቸውን ከለያችሁ በኋላ አማርኛን በቀላሉ ማንበብ መጻፍ ትችላላችሁ ማለት ነው። ሙሉ የአማርኛ ፊደላት እነዚህን ይመስላሉ። ከዚህ በተጨማሪ በኦንላይን ብትማሩ ደግሞ በጣም በአጭር ጊዜ ብቁ መሆን ትችላላችሁ። ኦንላይን ለመማር ቪዲዮ ላይ ታች ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። እንዲሁም ደግሞ ህፃናትን ማስተማር የምትፈልጉ ወላጆችም ቪዲዮ ላይ ባለው ስልክ በተመሳሳይ አናግሩ። ህፃናት ማንበብ መጻፍ እንዲችሉ እንዲሁም ደግሞ አማርኛ መናገር የሚያስቸግራቸው ህፃናት ካሉ ከኛ ጋር ተምረው አማርኛ አቀላጥፎ መናገር እንዲችሉ እናደርጋለን። ሀገር ውስጥ ውጭ ያላችሁ በኦንላይን ስለሆነ የትም ሀገር ሆናችሁ ህፃናትንም ሆነ እናንተ መማር ትችላላችሁ። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ ከነ ቆይታ ተመኘሁላችሁ።